ሰላም ውድና የተከበራችሁ የኔ ተናፋቂዎች የኔ ተወዳጆች ያለነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ ይድረሰን። እንግዲህ ዛሬ አባታችን የመላእክት አለቃ የራማው ልዑል ቅዱስ ገብርኤል ነውና ቅዱስ ገብርኤል የልባችሁ መሻት የሚሞላበት፣ ቅዱስ ገብርኤል ያሰባችሁትን የሚያሳካበት፣ ቅዱስ ገብርኤል በሰላም ወደ ሀገራችሁ የምትገቡበት፣ ቅዱስ ገብርኤል ደግሞ ሁሉን ነገር አስተካክሎ ሁሉን ነገር አሟልቶ ወደ ሀገራችሁ መልሷችሁ ሁሉ ነገር ሁን ያላችሁት ይደረግ ያላችሁት ሁሉ ይደረግላችሁ ዘንድ ከልብ ምኞቴ ነው። በስደት ያላችሁ እህቶቼ፣ በስደት ያላችሁ ወንድሞቼ፣ በስደት ያላችሁ እናቶቼ፣ በስደት ያላችሁ አባቶቼ እግዚአብሔር ከስደት ነቅሎ ወደ ሀገራችን ኢትዮጵያን ሰላም አድርጎ ስደት በቃችሁ። በቃ እስካሁን ድረስ ተፈትናችኋል፣ ተሰቃይታችኋል፣ በሰው ሀገር ተንከራትታችኋል። አሁን ግን ወደ እናት ሀገራችሁ ወደ ኢትዮጵያ ምድር ገብታችሁ የልባችሁ መሻት ሞልቶ የራሳችሁ ነገር ኖሯችሁ አገራችሁ ላይ ኑሩ የሚለን በቃችሁ፣ ስደት በቃችሁ የምንባልበት ቀን ይኖር። እኛ ኢትዮጵያውያን እንዳለመታደል ሆኖ ስንሰደድ ስራ የሚበዛበት ቤት፣ ምንንከራተትበት ቤት፣ የማይመቸን ቤት በቃ ሌሎች ባንግላዴሽ፣ ፊሊፒን ምን ሲሰሩ ደሞዛቸው ትልቅ፣ ደሞዛቸው በርከት ያለ፣ ስራቸው ቀለል ያለ፣ እኛ ስንሰራ ደሞዛችን ትንሽ፣ ስራችን ብዙ፣ በጣም የሚያስጠላው ነገርና ያችንም ደግሞ እግዚአብሔር ከባረከልን በርግጥ በቂ ነው፣ እግዚአብሔር ይመስገን። እና እህቶቼ፣ እናቶቼ፣ አባቶቼ ምን እላችሁ ፈልጌ ነው፣ በተለይ በሰው ቤት የምትኖሩ ስደት ሀገር ያላችሁ እህቶቼ በሙሉ ወደ ሀገራችሁ ልትገቡ ስታስቡ የሚመጣባችሁ የስራ ጫና የሚመጣባችሁ ብዙ ነገር አለ እና ያንን እንደምንም ተቋቁማችሁ እንደምንም በቃ ልትሄዱ የሆነ ነገር በምትሄዱ ሰዓት አስቀድማችሁ በዚህ ሰዓት እንሄዳለን ብላችሁ አናሳውቅም አይባል፣ ግዴታ ነው። ካላሳወቅሽ ለምን አላሳወቅሽኝም በሰዓቱ ብትነግሪኝ ኑሮ እንደዚህ ነው በዚህ ወጥቶ በዚህ ወርዶ ይሏችኋል። ካሳወቃችሁ ደግሞ በቃ ገና አንድ ወር ሲቀራችሁ ውይ በኢየሱስ ስም በተለይ ሳምንት 2 ሳምንት ሲቀራችሁ እኔ ጣራና ግድግዳ ፍርሰው ነው እናንተን ጉልበታችሁን መበዝበዝ የሚፈልጉት፣ ጉልበታችሁን መጠቀም የሚፈልጉት እና ወደ ሀገራችሁ ስትገቡ ብዙ ፕሮሰስ አለው፣ ብዙ ጫና አለው፣ ብዙ ነገር አለው እና ያን ተቋቁማችሁ እንደምንም ታግሳችሁ እግዚአብሔር የመላእክት አለቃ ቅዱስ ገብርኤል ለሀገራችሁ መሬት ያብቃችሁ። ወደ ኢትዮጵያ ያሰባችሁ ስትገቡ ግን አሁን በፊትም ብያለሁ፣ ድጋሜ ስደት እንዳትሄዱ፣ ድጋሜ ስደት እንዳትሄዱ። አገራችሁ ላይ መኖሪያ ቤት ካላችሁ ሰርታችሁ ትበላላችሁ። መኖሪያ ቤት ከሌላችሁ ግን ድጋሜ ስደት ስለምትሄዱ እንደምንም ተቋቁማችሁ፣ አውቃለሁ የሰውን ቤት ስራ ስላለሁበት ይረዳኛል፣ ይገባኛል። እንቅልፍ ተኝታችሁ ተንቀስቅሳችሁ የሆነ ነገር ከሆነ እንኳን ኑ እናንተ አድርጉት፣ እናንተ ካላችሁ እናንተ ያላችሁ ለምን እኛ እናደርገዋለን የሚሉ ናቸውና ያ እንዳይሆን እናንተ ተረጋግታችሁ ተቻችላችሁ ውስጣችሁን አምቃችሁ የአክስቴ ልጅ ነው የአጎቴ ልጅ ነው ይቀየመኛል ይጠላኛል ሳትሉ ገንዘባችሁን ወደ ራሳችሁ ሰብሰብ አድርጋችሁ ገንዘባችሁን ይዛችሁ ቤታችሁን ሰርታችሁ አገራችሁ ከገባችሁ ቤት ካላችሁ ሰርታችሁ ትበላላችሁ። ቤት የሌለው ሰው ድጋሜ ስደት ነው። አንድ ነገር ማስጠነቀቃችሁ ነገር ቢኖር ምንድነው፣ ባላችሁ ሰዓት ቀራቢያችሁ በጣም ብዙ ነው፣ በሌላችሁ ሰዓት ደግሞ በጣም የእግዚአብሔር ሰላምታን እንኳን እንደምን አድርገው የሚያዩት አሉ። የእግዚአብሔር ሰላምታን እንደ ሰው እንትን አድርገው አያዩትም እና ይጸየፋችኋል ሁላ። ለእግዚአብሔር ሰላምታ ይጸየፋችኋል ሁላ ማለት ነው። ለእግዚአብሔር ሰላምታ በጣም ነው የሚጸየፋችሁ። ያ ከመሆኑ በፊት ራሳችሁን ኮስተር ብላችሁ እናት ብቻ ናት መረዳት ያለባት፣ እናት ብቻ ናት መደገፍ ያለባት። እናትም ስትረዳ አግባብ አለው። እህት ወንድምም ደግሞ የሚረዳና የማይረዳውን ለይተን ማወቅ አለብን። ትዳር የያዘ ባል ያለውን እህት ወንድም መርዳት አስፈላጊ አይደለም። እውነት ለመናገር ትዳር የሌላቸውን እህት በቃ ረዳት የሌላቸውን የቀን ስራ እየሰሩ ልጆች የሚያስተዳድሩ እህት ካሉ እነሱ አይዟችሁ ልንላቸው ይገባል። ምክንያቱም ነገ ሌላ ቀን አለ፣ ሌላ ነገ አዲስ ቀን አለ ብለን ስለምናስብ ማነው። ግን ትዳር የያዘን የራሱ ልጅ እያሳደገ የራሱ ልጅ ትቶ መሰደድን ሳይፈልግ ልጁን ከጉኛው ደብቆ አስቀምጦ
ስደት እናንተ ሄዳችሁ የእሱን ህይወትን ታስተካክሉት የሚፈልግ ብዙ ቤተሰብ ስላለ ያ ከመሆኑ በፊት ስቃይ እንዴት እንደሚያንገበግብ በእናንተ እግርና በእናንተ ጫማ ሁኜ ባስበው ስደት ሀገር ምን አይነት ስቃይ እንዳለው ምን አይነት ከባድ እንደሆነ ምን አይነት ህመም እንዳለው እውነት ከስደት የምታተርፉበት ዲስክ መንሸራተት ከስደት የምታተርፉበት ራስ ምታት የወገብ በሽታ የእግር በሽታ ሌላ ምንም ትርፍ የለውም ስደት ሀገር በአግባቡ ካልተጠቀማችሁበት ማለት ነው ስትሄዱ እናንተ እንደዛ በሽተኛ ሆናችሁ ሄዳችሁ 24 ሰዓት እግራችሁ የተንቀጠቀጠ ሰርታችሁ ሄዳችሁ ባዷችሁን ስትገቡ እንዴ ይሄን ያክል አመት ሰርታ ነበራል እንዴ ብሯሳ አይደለም ጎረቤቱ ተውትና እዛው ቤተሰብ ራሱ የኖራችሁበትን አመታት ነው እንጂ የሚቆጥረው የላካችሁትን የብር መጠን አይቆጥሩትም የነበራችሁበትን ማለት የአመቱን ነው የሚቆጥሩት ከናንተ ያሳለፋችሁትን ችግር የምታሳልፉትን ስቃይ ሶቆቃን ምን አይደለም የሚቆጥሩት የሚላክላቸውን ብር ምናምን አይደለም የሚቆጥሩት እነሱ የሚያስቡት እናንተ የላካችሁትን ሳይሆን የሄዳችሁበትን ጊዜ ነው እዚህ ሰዓት እስከዚህ ሰዓት ነው ሄደችው እስከዚህ ሰዓት ተመለስ ግን ምንም ነገር ሳታመጣ ባዶዋን መጣች ነው የምትባሉ ያ ከመሆኑ በፊት ራሳችሁን መጠበቅ አለባችሁ ገንዘባችሁን መቆጠብ አለባችሁ ገንዘባችሁን ሴም ማድረግ አለባችሁ ቤታችሁን ስሩ ከኔ ከእህታችሁ ትምህርት ወሰዱ እኔ ሱዳን ሀገር ነበርኩኝ ለ6 አመት ከኔ ጋር የሄዱት ያጎቴ ልጆች ሱዳን ኡመንም ይሄዳሉ የኡመኗ አዲስ አበባ ከባሏ ጋር ቤቷን ሰራች አንዷም ያው የጨረቃ ቤትም ቢሆን ቤቷን ሰራች እኔ ጋር ሄደችው ሱዳን ሀገር የጨረቃም ቢሆን ቤቷን ሰራች ማን ነው ለዛ ለከለ ያለ ባዶ እጁን ተንጠልጥሎ የመጣ እኔና እኔ ብቻ ነኝ ስመጣ ግን ልጅን ወልጄ በስደት ሀገር ያገኘኋትን የለፋው የተንከራተትኩባት ልጅን ሳላሳድጋት ስደት ነው ተመልሼ ሄድኩ ለምን ነው ስደት ተመልሼ ሄድኩ ስላላወቅኩበት ገንዘቤን በአግባቡ ስላልተጠቀምኩበት ገንዘቤን በአግባቡ ስላላስኩት ሴፍ ስላላደረኩት ዘመድ ስላልኩኝ ያክስት ልጅ ያጎት ልጅ ስላልኩኝ ላክስቴ ልጅ ላጎቴ ልጅ ስላልኩኝ ነው እንጂ ባልል ብሰበስባት ብቆጥባት እንደነሱ ቤቴን ሰርቼ ልጄን ማሳደግ ከጎኔ ትንፋሿን ጠግቤ ትንፋሽን ጠግባት ታድግ ነበር አሁንም እግዚአብሔር ይመስገን ቅርብ ነው አሁን ነፍስ እያወቀች ስትሄድ ነው እናትና አባቷን በምትፈልግ ሰዓት አሁን ምደርስላት ሰዓቱ ነው አሁን እየደረስኩላት ነው ኦልሞስት 15 16 ቀን ትቀረኝ እግዚአብሔር ፍቃዱ ሆኖ በሰላም ሊያገናኘን ማለት ነውና ከኔ መማር አለባችሁ ዘመድ አትበሉ እህት አትበሉ ወንድም አትበሉ አክስት አጎት አትበሉ ያክስት ልጅ ያጎት ልጅ እንደሆነ ሲኖራችሁ ብቻ ነው ከናንተ ጋር ያጨበጭበው ስታጡ ከናንተ ጋር ያጨበጭበው በመታጡ ሰዓት በሚቸግራችሁ ሰዓት ለናንተ ቦታ የለውም እንገራችሁ ይስቁባችኋል በጣም ያዳሉባችኋል ብቻ አይገልጾም በጣም ነው የሚያዳሉት የአብራችሁ ያክስታችሁ ቤት ካጎታችሁ ቤት ስትሄዱ አብራችሁ ምትሄዱያች ካንዷ ካጎታችሁ ልጅ ጋር አብራችሁ ካክስታችሁ ቤት ከዳችሁ ያቺ በርካላት ለዛች የሚነጠፍላት ምንጣፍና ለእናንተ የሚነጠፍላችሁ ምንጣፍ ለየት ያለ ነው ለዛች የሚቀርብላት ምግብና ለእናንተ የሚቀርብላችሁ ምግብ ከምግብም እንኳን ምግብ ከሞሰብ ይለያል ካምኝታ እንግዲህ ሰው ልጅ አፈር ነህ ወደ አፈር ትመለሳለህ ደና አልጋ ላይ ተኛ ደና ፍርናሽ ላይ ተኛ ደና ምግብ በላ ደና መጠጥ ጠጣ መጨረሻ ወደ አፈር ነው ማንኛችንም በዚህ ምድር ላይ ስንኖር ወደ አፈር የምንመለስባት ጊዜ ቃሉን አናውቀውም እግዚአብሔር ስልክ ደውሎ አይመጣም እንጂ መቼ እንሞት መቼ እንድን አናውቀውም ሁላችንም ሀጅ ነን ለዚህ በስባሽ ፈራሽ ገላችን ለጊዜው እየመሰለን ደና ምኝታ ደና ምን እንመኛለን እንጂ ፈራሽ ነው በስባሽ ነው ለነፍሳችን ሳይሆን አሁንኛ እየተጨነቀን ያለ ለስጋችን ስለምንጨነቅ ይሄ ርኩስ መንፈስ ይሄ ርኩስ ስጋ እያስገደደን ስለሆነ እንጂ የሰው ልጅ አላቅም እኔ እንጃ ምን ብዬ ልንገራችሁ ብቻ እግዚአብሔር ይመስገን ስለ ሁሉም ነገር የድንግል ማርያም ልጅ ይክበር ይመስገን ሁሉም ነገር ያልፋልና ከመጠጥ ማርያም እኔ ከሆነ ቤት ሄጄ የተዳዳብኝ በራድ የጠላ በራድ እንግዲህ
ወደ ክፍለ ሀገር የተወለዳችሁ ልጆች ታውቃላችሁ። ጠላ ሲቀርብ በበራድ ነው። ትልቅ እየበራድ አለ የጠላ መቅጃ እና በዛ ነው የሚቀርብላችሁ ጠላ ማለት ነው። በዛ ሲቀርብላችሁ ምን ይደረጋል? ጠላው ማርያምን ምን እንደሚደረግ ታውቃላችሁ? ልብሳችሁ የሆነ እናንተ ልብሳችሁ ቆንጆ የምትለብሱ የሆነ ብስቁል ካላችሁ ሰውነታችሁ ማዲያት ምናምን ከታየባችሁ በቃ ከእናንተ የሚፈለገው ድሮ ስታደርጉ የነበረው ድሮ ስትሰጡ የነበረው ነገር በቃ ድሮ ለቤተሰቤ ላክስቴ ላጎቴ ስትሉት የነበረው ነገር እንደሌለ ከእጃችሁ እንደጠፋ ሲያውቁ እናንተ ያዳሉባችኋል። እኔ ከሆነ ቤት ካጎቴ ልጅ ጋራ ሄድኩኝ። ዝምድናው ለእኔም ለእሷም ነው፣ አንድ ነው እና ሁለት በራድ ጠላ ተቀረበና አንደኛው በራድ ለእሷ ይቀዳል፣ ከአንደኛው በራድ ለእኔ ይቀዳል። እመቤቴን አልዞረልኝም የነበረ መጨረሻ ላይ ሴትዮዋ ጠላ የምትቀዳልን ሴትዮ ወደ ክሽና ቤት ስትገባ ብድግ አደረኩና ቀራሪ ነው የኔው ጠጥታ አድርጌ ከዛኛው ከሷ በራድ ቅድት ሳረገው እናት አለም ወይን ጠላ ብሎ የሚያምር ዝም የሚጣፍጥ ጠላ በቃ ትክክለኛ አይነት ጠላ ማርያምን በቃ ወደ ላይ እንዳላለቅሰው ቀንተሽ ነው ልትለኝ ያጎቴ ልጅ ወደ ውስጤ ነው በቃ እንባዬን ወደ ውስጤ ነው በቃ እየጠጣሁት ወደ ውስጤ። ከዛሳ እንደ ፋንትን ገና ወር ነው መቼም አልረሳትም። 2011 ያሳለፍኳትን መቼም ቢሆን መቼም አልረሳትም። ቃልዬን 2010 ተሳስ ወር ወልጄ 2011 ያየኋትን ያሳለፍኳትን ነገር መቼም ቢሆን መቼም አልረሳውም። መቼም መቤቴን እና በቃ እንዴ ከዛ እንደዚህ ስጋ ታውቃላችሁ ተዘልዝሎ ነው የሚሰቀልና እናትዬ ስጋ ልትበስልሽ ምናምን ትላለች። ዲህ ምድጃውን ከሰሉን ፍግግ ቅርባ ብታዩ ስጋ ልትበስልሽ ምንድነው የምትበይ? ምን ይሻልሽ? ደረቷን እየደቃች ማለት ነው። እውነቴን እኮ ነው። ደረቷን እየደቃች ለእኔም የእናቴ እህት ናት፣ ለእሷም የአባቷ እህት ናት። አንድ ናቸው፣ ልዩነት የለውም ማለት የእናቴም ለእናቴ በእናቷም በአባቷም ናት እህትነቱ፣ ለዛችም በአባቷ በእናቱም በአባቱ ናት እህትነቱ። ልዩነት የለውም። አያስባችሁታል? ኪሳችሁ ከጎደለ ያን ስታደርጉ ስትረዱ የነበረው ነገር ካለቀ እናንተ ትጎዳላችሁ። ዘመድ ይሸሻችኋል። ዘመድን ትጠሉበታላችሁ። ዘመድን እንዳትጠሉ፣ ቤተሰብን እንዳትጠሉ ኪሳችሁ ሞልታችሁ ተከበሩበት። በኪሳችሁ በብራችሁ የእናንተ ኪስ ከሞላ የእናንተ ነገር ካለ ዘመድ ለእናንተ ክብር ይኖረዋል፣ ያከብራችኋል። ሁላ ማርያምን ዘመድ በጣም ያከብራችኋል። ሁላ ስለእናንተ አውርቶ አይጠግብም። ያቺ እንደዛ ያዳላችብኝ ለሷ አይነት አጠላ እየቀዳች ለኔ ቅራሪ ስትሰጠኝ የነበረችው የእናቴ ትልቅ አክስቴ ናት። አልደብቅም። አያቴ ሙታ የማዘር እናት ሙታ ደወልኩኝ እና በአንድ ላይ ተሰብስበው በቃ በጣም ነው የምወዳት የእናቴ እናት ያሳደገችኝ እና ይኸው ነገ ሰኔ 22 እንግዲህ 4ኛ ዓመቷ በበጣው በአንድ ዓመቴ ነው የሞተችውና ስደውል እናቴን ለማጽናናት ስደውል እንዳጋጣሚ እሷን አገኘኋትና እናትዬ ደረቷን እየደቃች በስልክ በሰው ሀገር የሆነ ነገር እንዳትሆኚ፣ በሰው ሀገር እንዳትጎጂ፣ እንዳታለቅሺ፣ በቃ አንቺ ለፍተሻል፣ አስታመመሻታል፣ ድሮ ይዘሻታል፣ ጡረሻታል፣ በቃ ያላለችኝ ነገር የለም። እመቤቴ ምስክሬቱን አልተዋጠልኝም። እኔ ሊዋጥልኝ የሚችለው ልስማማበትም የምችለው ልግባባበትም የምችለው የሆነ አንድ ሰው ምን ብዬ ልንገራችሁ፣ አንድ ሰው ሰውን የምትወዱት ነጭ ለባሽን የሚቀርብ አይደለም። እኔ በተፈጥሮዬ ብር ያለው ሰው አልወድም፣ ሀብታም ሰው አልወድም። ለምን ብላችሁ ብትሉኝ ሀብታምም ድሃም አፈር ነው። ለኔ ሁለቱም አንድ ናቸው። ድሃም ለኔ አንድ ነው፣ ሀብታምም ለኔ አንድ ነው። ሀብቱ ለራሱ ነው፣ ለኔ አይደለም። ያ ሰው ደግሞ ስላጣ ስለቸገረው ልጠላው አይገባኝም።
ምክንያቱም ሰው ነሽ። ሬሳ ብቻ ነው ሀሳቡን የማይቀይር፣ ሬሳ ብቻ ነው ጉድጓድ ሲገባ ተውኝ የማይል። የሰው ልጅ በህይወት ካለ ሰርቶ የመቀየር አላማው እየከፋ አይደለም የሚሄደው፣ ከፍ እያለ በቃ ነገር እንዲያውም ሰው ሲከፋው ሲቸገር ነው ሰርቶ መቀየር ኮስተር ብሎ የሚለብላት። እኔ ነኝ እንደዚህ እየለመድኳት ሲከፋኝ ሲቸግረኝ ልጄን ወልጄ የማልፈልጋቸው ሰዎች በጣም በቃ ቤተሰቤ ናቸው ብዬ ለነሱ ቦታ ያለ ሰዎች ለኔ አመለካከታቸው ምን አይነት አመለካከት እንደሆነ ሳይ ሰው ጠላሁ እና እናንተ ማድረግ ያለባችሁ ዘመድ አይጠላም፣ እርግጥ ነው። ቤተሰብ አይጠላም፣ እርግጥ ነው። እናት አባት አይጠላም፣ እርግጥ ነው። እግዚአብሔር ይመስገን አባት የለኝም። አባቴን አላውቀውም። ሁላ ቢኖረኝ ነበረ ደስ የሚለኝ ከዚህ ሁሉን ክርትት ከዚህ ሁሉ ድካም ምናምን አልደርስም የነበረ። አባቴ በህይወት ቢኖር ኖሮ ማንም እየተነሳ አፉን አይከፍትብኝም የነበረ፣ ማንም እየተነሳ አይለማመጥ አይናገረኝም የነበረ። ብቻ እግዚአብሔር ይመስገን የሴት ወንዱን ያሳደገችኝ የእናቴ እናት ነፍሷ በአጸደ ገነት ይቀመጥ። ግን ሲኖራችሁና ስታጡ ልዩነት አለው። ዘመድን ይዛችሁ እንጂ ዘመድን አታችሁ አትቅረቡት። እመቤት የምስክሬ ትሁን። የፈለገ ቢወዳችሁ ድሮ እኔ ጎንደር እያለሁ እኔ በነገራችን ላይ በ10 ዓመቴ ነው ጎንደር የገባሁ። በ10 ዓመቴ ያው የእናቴ እናት ጋር ነው ያደኩት። የእናቴ እናት አይኗን ታውራ ወደ ጎንደር ስትሄድ እሷን ተከትዬ ጎንደር ሄድኩኝ ከልጆቿ ከአክስቶቼ ጋር። አክስቶቼም እግዚአብሔር ይመስገን ነፍሳቸው በአጸደ ገነት ይቀመጥ አላሳፈሩኝም። አስተምረውኝ ነበረ፣ ትምህርት ቤት አስገብተውኝ ነበረ። 8ኛ ክፍል ነው ያቋረጥኩት እሱ ሲሞቱብኝ። ወደ ገጠር አልሄድም። አባት የለኝም። እናቴም የራሷ የሆነ ህይወት አላት፣ ትዳር አላት። በእኔ የመጣ እናቴን ህይወቷን ትዳሯን ማበላሸት ስለማልፈልግ እህቶችም ደግሞ እኔ አባት አልባ ድጌ እንደሆነ እህቶች ደግሞ አባት አልባ እንዲያድጉብኝ ስለማልፈልግ ወደ ገጠር ተመልሼ አልሄድኩምና ሀብዬ ስራን ጀመርኩኝ። ሀብዬ ማለት ነው። እና ጎንደር እያለሁ በልጅነት አቅሜ ገና ያን በለጋው ጉልበቴ በለጋው እድሜ አሁን ሰውነቴ በስሏል። አሁን በቃ እድሜም እየገፋ ትልቅም እየሆናችሁ በምትሄዱ ሰዓት የራሳችሁ የሆነ ነገር እንዲኖራችሁ እንጂ ቤተሰብ ልርዳ፣ አክስት አጎት ልርዳ ልጥቀም አትሉም። እና በዛን ሰዓት ከእናቴ ይልቅ ላክስቴ ነበረ ፋሽን ልብስ እየመረጥኩ ያሰፋሁ ምልክላት ለእናቴ እህት ማለት ነው። አንዲት ናት፣ ልዩነት የለ። በቃ በጣም ነው የምወዳት። እነዛን ስላጣሁ በቃ እሷም እንደነዛ የምትሞትብኝ ነበር ሁሉም ይመስለኝ። ለካ አንዳንዴ የፈለገ ቢሆን የፈለገ ብትወዱት ወይ ብትንገበገቡለት ስታጡ የሚጠላችሁ ቤተሰብ እንዳለ ቃልዬን የወለድኩ ጊዜ ተምሬበታለሁ ማለት ነው። እና ስደት ሀገር ስትኖሩ ገንዘብን ሴባ ካላደረጋችሁ፣ ገንዘብን ካላዛችሁ የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። ዘመድም ደግሞ ሲኖርክ ነው የሚወድህ። ገንዘባችሁን ይዛችሁ ለሀገራችሁ መሬት መቃት አለባችሁ። እና ብዙ ነገሮችን ያሳልፋችሁ ስትገቡ አንደኛ በጣም ብዙ እንትን አላቅም ብዙ ነገር ብዙ ቻንስ ያልፋችኋል። ብዙ በቃ እናንተ የምትፈልጉትን ነገር ማስተካከል መያዝ ምናምን የምትፈልጉትን ነገር አትይዙ። ዘመድ ካበዛችሁ፣ አክስት ካበዛችሁ፣ ትዳር ይዛችሁ ከወጣችሁ ትኩረት ማድረግ ያለባችሁ ትዳራችሁ ላይ ነው። ልጃችሁና ልጃችሁ ላይ ነው። ይብን እኔ በትዳሬ ቤተሰብ ትዳሬን እንድፈታ ባልን እንድተው አስገድደውኛል። ሽማግሌ ሁሉ ተልኮብኛል። እኔ ግን አላረጉም ነው ያልኳቸው። በጭራሽ ነው ያልኳቸው። ለምን ነው ያልኳቸው? በቃ ለምን ምክንያት ነው የጠየኳቸው። ምክንያት በቃ አልወደድነውም፣ እኛ ደስ አላለንም። እኔ ትዳሬን እኔ ከወደድኩት ለኔ ከጣፈጠኝ ለኔ ከተመቸኝ አክስት ወደደው፣ አጎት ወደደው፣ እናት ወደደው አይ ዶንት ኬር ምንም አይመስለኝም። ትዳሬን ሁሉ ለማለያየት ተቆርጠው ተነስተው ነበር። አልምብኛ ሻፈረ ብዬ ተነስቼ ነው። ምክንያቱም እኔ ትዳሬን መለየት እኮ ቀላል ነው። የሰው ልጅ እኮ ተጋብተሻል መለየት ትችያለሽ፣ ምንም ጣጣ የለውም። ግን ትዳርን ስትፈቱ
ትዳርን ስትፈቱ እናንተ ያሳለፋችሁትን ማወቅ አለባችሁ። ሳትወልዱም ቢሆን ችግር የለውም፣ ሰው ሳይወልድ መለየት ይችላል። ወልዳችሁ ግን ትዳርን መለየት ከመቻቻል በቀር መለየት እኔ አማራጭ ነው ብዬ አላስብም። ለምን እኔ ያሳለፍኩትን ህይወት ልጄን ወይም ልጆቼ እንዲያሳልፉት አልፈልግም። የእንጀራ አባት በፍጹም ልጄ እንድታይብኝ አልፈልግም። በቃ እኔ ያየሁትን የእንጀራ አባት ቃልዬ የእንጀራ አባት እንድታይብኝ አልፈልግም። ድሃም ሆነ ሀብታምም ሆነ አባቷ ጋር እንድታድግልኝ ነው የምፈልግ። እኔ ይሄ ነው። አንዳንዶች ግን የእንጀራ አባት አለ ብዙ የእንጀራ አባት እግዚአብሔር ይመስገን ከሞላ ጎደል ይኸው ልጄን አሳድጎልኛል። ግን ቢሆንም እኔ ልጄን የእንጀራ አባት አሳድጓት እንደሆነ የኔ የእንጀራ አባት ልጄን አሳድጓት እንደሆነ የቃልዬ ልጅ ደግሞ የእንጀራ አባት እንዲያሳድጋት አልፈልግም። ልጄን አስተምሬ ልጄን ከጥሩ ደረጃ ድርሼ ልጄን እንደ ሰው እንድትሆን ነው የምፈልገው። ለዛ ነው እና የራሳችሁ ሲኖራችሁ ነው ዘመድ የሚወዳችሁ፣ አክስት አጎት የሚወዳችሁ፣ እናት ራሱ የምትፈልጋችሁ ሲኖራችሁ ነው። ብር መያዝ ያስፈልጋችኋል። መስቀላችን እኔ አሁን እንዳጋጣሚ መስቀሌ ክሬ ከአንገት የተበጥሶ በሀብል ነው ያለሁኝ እንጂ መስቀላችን ከአንገታችን ላይ ይዘናት እንደምንዞር ሁሉ ገንዘባችን ይዘን መዞር ግዴታችን ነው። ኢትዮጵያ ላይ እኔ ኮሮና ሆኖ 2012 ኮሮና ሆኖ 2011 እንደዛ ተሰቃይቼ አዲስ አበባ መጥቼ ፓስፖርት አስተካክዬ ልክ ልመጣ ስል ወደ ሳውዲ ቪዛ መጥቶልኝ ካለቀ በኋላ ኮሮና ሲዘጋብኝ እንዴት ሆንሽ ኮሮና ዘጋብሽ አንድ ሰው ደውሎ የት ወደቅሽ ያለኝ ዘመድ አልነበረም። እዚህ ሀገር ስሆን ግን ፈላጊ በጣም ብዙ ነው። አልፈልጋቸውም ግን ማውራት እኔ ደስ አይለኝም ማውራት። በጣም ነው የምጠላ ሰው ማውራት። አሁን ዘመድ አይጠላም ግን የዘመድ ጠልቻለሁ። ዘመድ ነው፣ ስጋ ስጋ ነው፣ ግን የዘመድ በቃኝ ብያለሁ። ለዘመድ ያለ ፍቅር ቀንሷል። እመቤት የምስክርቱን ለዘመድ ያለ ፍቅር ቅንስ በቃ ያንን መወዱ ያቺ ቦጅቧጀት ያቺ ሀልሀላይቱ። በነገራችን ላይ የእናቴ ቤተሰቦች ብስም ተወጥቶልኝ ነው። አንዱ አጎቴ ስንቃለም ይለኛል፣ አንዱ አጎቴ ፈለቀሽ ይለኛል፣ የእናቴ እናት ተርፋት ትለኛለች፣ እናቴ ሁላ ሀገር ትለኛለች። በቃ በስም አንበሽብሾ ነው አቆላምጦ ያሳደጉኝ በልጅነቴ። ከዛው ከፍት ስመልስ በግ ስጠብቅላቸው እህል ስጦሳ ሰጣ ፋንድያ ስለቅም ኩበት ስለቅምላቸው በዛ ሰዓት በጣም ይወዱኝ ነበር። ሳጣ ግን ጎንደር ገብቼ ራሱ ሲመጡ ያክስቱ ልጅ አጎት ልሰፍሰፍ ብዬ ብዙ ነገሮችን ሳደርግላቸው በጣም ይወዱኝ ነበር። ወደ ሱዳን ልሄድ መተማ ላይ የእናቴ ወንድም ማንም ፈልጎት አያውቅም። በጠፋ በ33 አመቱ ስሙን ፈልጌ የእናቴን ወንድም መተማ አግኝቻለሁ። እኔ ዘመድ በጣም መውደድ የተነሳ ማለት ነው። አሁን ግን እንኳን የ30 አመት ወንድማን የ100 አመት ወንድም የጠፋ ቢኖር አልፈልግም። ለምን አይቸው ስላየሁት፣ ዘመድን ስላየሁት። ዘመድ ማለት ሲኖርህ እንደሚወድህ ትረዱት። በቃ አስፈላጊ አይደለም፣ ማርያምን አስፈላጊ አይደለም። እና ራሳችሁን ለመጠበቅ ራሳችሁን ለማስተካከል ገንዘባችሁን ሴቭ ለማድረግ መሞከር እንጂ ያክስቴ ልጅ ነው የወንዜ ልጅ ነው ምናምን ይቀየመኛል ባናቱ ይተከል። ትዳራችሁ ልጃችሁና ልጃችሁ ነው። በተረፈ ወሬ አበዛውባችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። አረብ ሀገር ያላችሁ እህቶቼ ግን ተጠንቀቁ። ልትሄዱ ስትሉ በተለይ ጊዜዎቹ ሲደርስ እነሱ ጸባያቸው ይቀየራል። የሌለ አድርገውት አሰርተዋችሁ የማያውቁትን ስራ ሁሉ ጫና ያበዙባችኋል፣ ያሰሯችኋል። በቃ ላባችሁን ጠብ አድርጋችሁ ማለት በቃ ጉልበታቸውን እንደንትን አሁን ምንድነው ቅልጥም ተሰጥቷችሁ ሰብራችሁ እንደምትመጥጡት የለም እንደ ሸንኮራ አገዳ ጉልበታችሁን ጥጥ ማድረግ ነው የሚፈልጉት። ግን ደግሞ ተቋቁማችሁ ጊዜያችሁን አስተካክላችሁ እንዳትጎዱ ወደ ሀገራችሁ በሰላም ግቡ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እወዳችኋለሁ። ሀይላቢ ሰው